እዚህ ቦታ ላይ ከ3000 እስከ 4000 የሚሆኑ የሰዎች አጽም ነው የሚገኝ። የምታዩት ህንጻ በሰይጣን ትዕዛዝ ለሰይጣን የተገነባ ነው። 600 ዓመታትን ገንብቶ ለመጨረስ ፈጅቶባቸዋል። በላዩም ላይ ከ4000 በላይ ቅርጻ ቅርጾች ይገኙበታል። በዚህ ቪዲዮ እነዚህንና ሌሎችንም ለየት ያሉ በጣሊያን የሚገኙ ቤተክርስቲያኖችን እናያለን። በዛሬው ቪዲዮ እንደተመለከታችሁት በጣም በአይነታቸው ለየት ያሉ ሚላን ከተማ ላይ የሚገኙ ቤተክርስቲያኖችን አንድ ላይ ከናንተ ጋር በመሆን እንመለከታለን። አሁን የምገኘው ውስጥ እንግባና የሚያስገርምና የሚያስደንቅ ነገር አሳያችኋለሁ። አብረን ወደ ውስጥ እንግባ። እንደምትመለከቱት ቤተክርስቲያን ውስጥ ገብተናል። አሁን የምንገኝበት ስፍራ ከላይ ነው። የሚያስገርም ነገር ላታዩ ትችላላችሁ። ጀስት ኖርማል የካቶሊክ ቤተክርስቲያን እንደምትመለከቱት የተለያዩ ስዕል አድኖች እዚህ ቦታ ላይ ይገኛሉ። ታዲያ እዚህ ቤተክርስቲያን ውስጥ ግን ከ3000 እስከ 4000 የሚሆኑ የሰዎች አጽም ወይም ደግሞ ስኬሌተን እዚህ ቤተክርስቲያን ውስጥ ይገኛል። ከ3000 እስከ 4000 የሚሆኑ ሰዎች አጽም ኢትስ ክሬዚ። ከላይ ያለው ጥበብ ደግሞ እንዴት እንደሚያምራ ጠይቁኝ። ስዕሉ እዩት፣ ተመልከቱት። አይኖ ብዙዎቻችሁ ለምንድን ቤተክርስቲያን ሆኖ ሳለ ለምንድነው ከስዕል አድኖ በጠገብ የተቀመጠው? ለምንድነው ቤተክርስቲያን ውስጥ የተቀመጠው ብላችሁ ልጠይቁ ትችላላችሁ። እኔም የነበረኝ ጥያቄ እሱ ነው። ሪሰርች በማድረግበት ታይም ግን ምንድነው በአንድ ወቅት ሚላን ላይ ስፔሲፊክሊ እዚህ ቤተክርስቲያን መቀበር ለሚፈልጉ ሰዎች ቦታ ጠፋ። ምንም አይነት የመቀበሪያ ቦታ ወይም ደግሞ ሴሜትሪ አልነበረም እዚህ ቦታ ላይ። ሶ የነበራቸው አማራጭ አጥንቶችን ኮሌክት በማድረግ እንግዲህ እዚህ ቤተክርስቲያን ውስጥ እንደምትመለከቱት በምትመለከቱት አይነት ዲስፕሌይ ማድረግ ነበረ። አይ ኖ ትንሽ ያስፈራል እና it doesn't make sense right? ግን እንግዲህ ጣሊያኖች የመረጡት በሰዓቱ ይሄንን ማድረግ ነበር። ሶ እንደምትመለከቱት ከ3 ስፔሲፊክሊ ቁጥሩ አይታወቅም በነገራችን ላይ ግን ከ3000 እስከ 4000 የሚሆኑ የሰዎች ቅሪታ አካል ነው እዚህ ቤተክርስቲያን ውስጥ የሚገኘው። ሚላን ላይ በጣም ብዙ ለየት ያሉ ቤተክርስቲያኖች አሉ። ይሄ የመጀመሪያው ብቻ አይደለም። ገና ከዚህ በኋላ 2 የተለያዩ ቤተክርስቲያኖችን እናያለን። አንድ ኖርማል ቤተክርስቲያንን እንመለከትና ሚላኖች በጣም ወደሚኮሩበት በጣም የሚወዱት ለመገንባት 600 ዓመታትን ወደ ፈጀው ቤተክርስቲያን ደግሞ ሄደን ሙሉ ለሙሉ ከጥግ እስከ ጥግ ያንንም ቤተክርስቲያን አብረን እናያለን።
አሁን ደግሞ የምንገኘው እንግዲህ ሌላኛው የሚላን ውስጥ የሚገኝ ቤተክርስቲያን ነው። ከፊት ለፊቴ እንደምትመለከቱት ስሙም ስቴፋኖ የሚባል ስጢፋኖስ ቤተክርስቲያን ይመስለኛል። ስቴፋኖ ወደ ውስጥ እንግባና ምን እንደሚመስል አብረን እናየዋለን። ይሄኛው እንኳን ራንደምሊ ጀስት ቤተክርስቲያናቸው ምን እንደሚመስል ለማየት ነው። ለየት ያለ ነገር ያለው አይመስለኝም። እስከ የመጀመሪያውን እንግዲህ አይታችሁታል። በጣም የሚገርምና የሚያስደንቅ ነው። ከዚህ በኋላ የምንሄድበት ቤተክርስቲያን ደግሞ የሚላን ዋና ከተማ በጣም ሲምቦሊክ የሆነ ምርጡ ቤተክርስቲያን ነው። አሁን ግን ወደዚህኛው እንግባ። በጣም ያምራል። ሁሉም ቤተክርስቲያኖች በነገራችን ላይ በድሮ ዘመን በጥንት ከብዙ ዓመታት በፊት የተሰሩ ቤተክርስቲያኖች ናቸው። እስከ ዛሬ ካዩዋቸው ቤተክርስቲያኖች በጠቅላላ በጣም ለየት ያለው የሚላን የሚገኘው ቤተክርስቲያኖች ናቸው። በጣም ለየት ያሉ ናቸው። መጀመሪያም ያየነው እንግዲህ እንደተመለከታችሁት ከ2000 እስከ 3000 ወይም እስከ 4000 ቁጥሩ ስፔሲፊክሊ ባይታወቅም ግን በጣም በብዙ ሺህ የሚቆጠሩ ሰዎች አጽም የሚገኝበት ቤተክርስቲያን ነው። አሁንም ደግሞ የተመለከታችሁት ቤተክርስቲያን ከጀርባ የሚገኘው ውስጡ አንዩዥዋል የሆኑ አንዳንድ ነገሮችን ለማየት ችያለሁ። ምን እንደሆነ ግን I just don't know፣ ግን በጣም ለየት ያሉ ናቸው ቤተክርስቲያናቸው። ስቲል ይሄኛው አንደር ኮንስትራክሽን ነው፣ ያው ሪፔር ያስፈልገዋል። በጣም ብዙ አመታትን ያስቆጠሩ እድሜ ጠገብ ቤተክርስቲያኖች ስለሆኑ እስካሁን አንደር ኮንስትራክሽን ወይም ደግሞ በእድሳት ላይ ይገኛሉ። አሁን ደግሞ የምንገኘው the one and only Duomo di Milano ለመገንባት 600 ዓመታትን የፈጀባቸው ጣሊያኖች the one and only ብቸኛው የዓለማችን እንቁ የሆነ ቤተክርስቲያን ነው። ይህ ቤተክርስቲያን ላይ እንግዲህ እንደምትመለከቱት የተለያዩ ቅርጻ ቅርጾች ይገኛሉ። እዚህ ቤተክርስቲያን ላይ ከ4000 በላይ ቅርጻ ቅርጾች ይገኛሉ። which is crazy። የትም ዓለም ላይ የሌለ ብቸኛው ቤተክርስቲያን እንዲሆን አድርጎታል። ከተለያዩ ዓለም ሰዎች እዚህ ቦታ ላይ በመምጣት ይህንን ቤተክርስቲያን እንግዲህ ይጎበኙታል። ሚላንም ደግሞ እንደ ሲምቦሊክ በመጠቀም ይህንን ቤተክርስቲያን በደንብ ትጠቀመዋለች። ወደ ውስጥ ገብተን እንግዲህ ቤተክርስቲያኑ ምን ይመስላል የሚለውን ከማየታችን በፊት ከውጭ ያሉትን ቅርጻ ቅርጾች ለማየት እንሞክራለን። ከዚህ በኋላ እንግዲህ the power of iPhone 16 Pro Max አሳያችኋለሁ፣ እንዴት ዙም አድርገን እያንዳንዷን ፓርትና ቅርጻ ቅርጽ እንዴት እንደምንመለከት just watch። በ1386 ዓመተ ምህረት ነበር የሚላን ከተማ እድገት የጀመረበት ጊዜ። ትልቅ የሆነ ቤተክርስቲያን ለመገንባት አቀዱ። ሰውን ብቻ ሳይሆን ፈጣሪን ራሱ የሚያስደንቅ ትልቅና ውብ ቤተክርስቲያን። ግን አንድ ችግር ገጠማቸው። ማንም እንደዚህ አይነት ትልቅ ነገር ለመገንባት ዕውቀቱ ያለው ሰው አልነበረም። በአንድ ምሽት ግን አንድ ተአምር ተፈጠረ። ጃያን ጋሊያዞ ቪስኮንቲ የተባለ የሚላን ባለስልጣን በህልሙ ቀንድና ጭራ ያለው ጥቁር ፍጥረት አይኖቹ እንደ እሳት የሚፋጁ ዲያብሎስ ወይም ሳጥናኤል ትዕዛዝ ይሰጠዋል። ዘላለማዊ የሆነ ነገር መገንባት ትፈልጋለህ? እኔ አሳይሃለሁ።
ሳጥናኤሉም ንድፈ ሐሳቡን ሰጠው፣ እንደ ፍም የሚነድ ወረቀት። ይህ ባለስልጣንም ከእንቅልፉ እንደተነሳ ሳጥናኤሉ ባሳየው መሰረት አናጺና ግንበኞችን ሰብስቦ ግንባታውን አስጀመረ። እዚህ ጋር ግን አንድ ነገር አለ። በአፈ ታሪክ መሰረት ጃያን ጋሊያትዞ የተባለው ባለስልጣን ከሰይጣኑ ጋር ስምምነት አድርገው ነበር። ይህ ህንፃ ለዘላለም ይቆማል፣ ለእኔም ግን አንድ ነፍስ በየቀኑ ከሚላን ለኔ ገቢ ይሆናል። ለብዙ ዓመታት ብዙ ነገሮች ተብለዋል። በግንባታ ወቅት ሰራተኞች ይሰወራሉ፣ አስፈሪ ድምፅ በምሽት ይሰማል፣ እንዲሁም የሚንቀሳቀሱ ሐውልቶችን ያዩ እንደነበር ብዙዎች ያወራሉ። ይህ ግዙፍ ህንፃ በሰዎች የተገነባ ቢሆንም እንኳን ሐሳቡ ግን የሰይጣን ነው። ኦኬ፣ ወደ ውስጥ እየገባን ነው። ዋው፣ በጣም ነው የሚያምረው። ምን እየሰሩ ነው እዚህ ጋር እንዴ? አይ ቴክኖሎጂ ይላል። ዶሞ ሂስትሪ። ሌላ ታሪክ ላይ እኮ ገብተናል። እግዚአብሔርን ኤኒዌይ ውስጡ በጣም ነው የሚያምረው ከመላችሁ በላይ በጣም ሂውጅ ነው። እንደምትመለከቱት መሬቱም እንደምታዩት በጣም አርቲስቲክ የሆነ ነገር ነው። የተለያዩ ዲዛይን ያላቸው ስዕሎችና ቅርጻ ቅርጾች እንግዲህ እዚህ ቤተክርስቲያን ላይ ይገኛሉ። በነገራችን ላይ 600 ዓመት ይሄንን ቢውልድ ለማድረግ ማለት ኢትስ ክሬዚ። በስማ 600 ዓመት ነው የፈጀባቸው። ስንት ሴንቸሪ ማለት ነው? 600 ዓመት ማለት እኮ ስንት ሴንቸሪ። የአንዳንዶቹማ ሀገር እድሜያቸው ራሱ 600 አይሞላ። ኤኒዌይ ሶ እንደምትመለከቱት የተለያዩ ስዕሎች ወይም ደግሞ እንደምታዩት ምንድነው ያው አይ ካንት ኢቨን ቴል የድሮ የሮም አይነት ነገር ነው እንጂ የቸርች የሆነ አይነት ስዕል አይደለም እየተመለከትኩ ያለሁት። እዚህ ጋር ደግሞ እዚህ ጋር ንጉስ ሞቶ ነገር አገልጋዮቹ ተንበርክከው ጸሎት እያደረጉ እንደዛ I don't know I'm not seeing Jesus or የተለያዩ እዚህ ጋር ደግሞ ምንድነው ማን I'm confused ስለ ፒክቸሮቹ to be honest እንዲህ ነው ብዬ መናገር አልችልም። እንደምታዩት ቤተክርስቲያን ነው። የቤተክርስቲያን ስዕሎች አይደለም በዚህ ጋርና በዚህ ጋር ያሉት። I think የጣሊያን ሂስቶሪካል የሆነ ነገር ለመናገር ያስቀመጡት ፎቶዎች ወይም ደግሞ ስዕሎች ይመስሉኛል። ኦፍ ኮርስ ስዕሎች ናቸው። በዛ ጊዜ ፎቶ የሚባል ነገር አልነበረም እንደምትመለከቱት። ሌላኛው ደግሞ ገና ነው። በነገራችን ላይ ገና ወደ ውስጥ እየገባን ነው ቤተሰቦች። በጣም ብዙ የሚያስገርሙ ነገሮች እናያለን። እንደምትመለከቱት በቀኝና በግራ እንግዲህ ለሰዎች መቀመጫ አለ። መሀል ላይ የሚገኘው ጸሎት የሚደረግበት ወይም ደግሞ ንግግር የሚደረግበት ስቴጅ ነው። በጣም ሂውጅ ነው በነገራችን ላይ። I don't know if you can tell በካሜራው በጣም ትልቅ እንደሆነ ግን it's huge ከመላችሁ በላይ ማለት ነው። ሶ ከዚህ ስንጀምር እንግዲህ መስታወቶቹ ላይ ያሉት የተለያዩ ዲኮሮች ወይም ደግሞ ሞዛይክ የሚባል አይነት አርት ነው መሰለኝ። እነዚህ በተለያዩ ቀለሞችን በመጠቀም እንግዲህ የሰሯቸው አስገራሚና አስደናቂ ጥበቦች ናቸው። እነዚህ በጣም ነው የሚያምሩት። ሁሉም መስኮት ላይ የሚገኙ ናቸው። ብርሃን ሲገባ ወደ ውስጥ በቃ ከለሩ በጣም ድምቅ ብሎ ነው የሚታየው። ኢትስ በጣም ቢዩቲፉል ከምላችሁ በላይ። ሰዎች እስካሁን ድረስ ወርሺፕ ያደርጋሉ እዚህ ቦታ ላይ እየመጡ ምን ማለት ነው ያመልካሉ፣ ወይም ደግሞ ቤተክርስቲያኑን ለጸሎት መገልገያነት ይጠቀሙበታል። እንደምታዩት የተለያዩ ሻማዎችን እና አንዳንድ ነገሮችን በማብራት ከፊት ለፊት የእመቤታችን ቅድስት ድንግል ማርያም እና የጌታችን መድኃኒታችን የኢየሱስ ክርስቶስ አንድ ላይ ሆነው ስዕል አለ። ሰዎች እዚህ ጋር በመምጣት እንግዲህ እንደምትመለከቱት ሻማዎችን ያበራሉ ማለት ነው። 1 ፓውንድ 1 ዩሮ እዚህ ውስጥ ከታለህ ከዛ ሻማ እዚህ ጋር ታነሳና ሻማ እዚህ ጋር ታበራለህ ማለት ነው። so it's a way of showing respect ገባችኋል? ያ እንደዛ ነው። ቀጥለን ደግሞ የምናገኘው ምንድነው ሌላ የጸሎት አይነት ስፍራ አለ። እዚህ ጋር እንደምትመለከቱት እዚህ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ያለበት ስፍራ አለ ማለት ነው። እዚህ ጋር ይኸውላችሁ እዚህ ጋር ሰዎች በመምጣት ሴም ቲንግ ሻማ በማብራት የተለያየ
ወርሺፕ ወይም ደግሞ ጸሎት ያደርጋሉ ወይ ደግሞ ሪስፔክታቸውን እዚህ ጋር እንደዚህ በማድረግ ይገልጻሉ ማለት ነው። ወደዚህ በምንጠጋበት ሰዓት ደግሞ ምን እናገኛለን? ኩዊን ሺባ ንግስተ ሳባ ወደ ሰለሞን በሄደችበት ሰዓት እንግዲህ እጅ ስትነሳ የሚያሳይ ስዕል ነው ብዬ ብበጠረቅ ጥሩ አይመጣም አይደል እንዴ? ግን እንደዛ ነው የሚመስለው። ሊሆንም ይችላል እኮ ግን ነጭ ነች ሶ አይደለችም ማለት ነው። ግን ሊሆንም ይችላል ሜቢ እነሱ ነጭ ለማድረግ ከፈለጉ እሷን እንደዛ አድርገው ሊሆን ይችላል። እዚህ ብትሄዱ በዛ ብትሄዱ የሚያልቅ አይነት ነገር አይደለም። በጣም ኮምቢኔሽኑ አሰራሩ በጣም ከምላችሁ በላይ ነው የሚያምረው። ግን ሞር በጣም ብዙ ስዕሎች ያሉት እንደነገርኳችሁ አይ ዶንት ኖ ሜቢ እምነት ላይ ይሄ የካቶሊክ ቤተክርስቲያን ነው። ሶ ሜቢ ካቶሊኮች እንደዚህ ይሆናል ዌይ ኦፍ አሰራራቸው። ግን በጣም ብዙ ደግሞ የካቶሊክ ቤተክርስቲያኖችን ሄጃለሁ፣ እንደዚህ አላየሁም፣ እንደዚህ አይነት ነገሮችን አላየሁም። ሶ ኢትስ በጣም ቢዩቲፉል ቱ ቢ ኦነስት ከ4000 በላይ ቅርጻ ቅርጾችን አይተን መጨረስ አንችልም እውነት ለመናገር ግን the fact 600 ዓመታትን ፈጅቶባቸዋል ይሄንን ቤተክርስቲያን ለመስራት። ከ4000 በላይ ቅርጻ ቅርጽ አለው። ከሁሉም ቤተክርስቲያኖች ለየት ያለ ቤተክርስቲያን ነው አሁን ያለንበት ስፍራ ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ቅርጽ አለ። ምንድነው ይሄ ደግሞ? እሳት፣ እዚህ ጋር እሳት ነገር ይዛለች። ይሄ ንጉሳቸው ነው የሚመስለው፣ ወታደር እንደሆነ አይከንተል። በነገራችን ላይ ምንድነው የሰው ጭንቅላት ነው እንደያዘው እዚህ ጋር I don't know. እዚህ ጋር ደግሞ እንግዲህ አሁን መሀል ላይ ደርሰናል ማለት ነው። እነዚህ አይ ሄርድ የሙዚቃ ኢንስትሩመንት የሚወጡባቸው የሳውንድ ሲስተሞች አይነት ነገር ናቸው። ስፔሻሊ ይሄ ኪቦርድ ምናምን ሲጮቱ ማለት ነው። ይሄንን ይመስላል። ኢትስ ሂውጅ። ምን ዲደከመኝ ታውቃላችሁ? በሄድ ሊያልቅ መሰላችሁ እንዴ? በዚህ በኩል ምንድነው ሰው ወደ እንዴ ስቴር አለው። በነገራችን ላይ ይሄኛው ወደ ሁለተኛው ወይም ደግሞ ወደ ላይ መውጫው ነው። አልወጣም ምክንያቱም 250 ደረጃ ነው ያለው ወደ ላይ ለመውጣት። እኔ ደግሞ አልችልም በጣም ሰሞኑን በግሬስ ዞር ነው ያልኩትና አም ታየርድ በጣም ከምላችሁ በላይ ደክሞኛል። ወደ ላይ ለመውጣት ግን 250 ስቴፖች አሉት። ከዚህ በፊት ኮሎን ካቴድራል ሄጄ ጀርመን እንደዚህ ሴም ቲንግ የሰራሁት ቪዲዮ ነበርና ወደ 300-400 ደረጃ ነው ወደ ላይ የወጣሁት it was insane። ለ2-3 ቀን ነው ግሬስ ትራፖ ይዞኝ የታመምኩትና ዛሬ አንደግሞ ውስጡን ግን በደንብ እያየን ነው። እዚህ ጋር ደግሞ ቅርጻ ቅርጹ ግን ተውት በቃ ምንም ሁሉንም እንይ ብንል ቀናትም ወራትም ላይበቁን ይችላሉ። ግን like I said it's given more of ከቤተ ክርስቲያንና ከእግዚአብሔር ጋር ይሄ ሞር አታችድ የሆነ ነገር እያየው አይደለም። it's more of አንደርግራውንድም አለው እናንተ። ይሄ ደግሞ አንደርግራውንድ ነው።
እታችም አለው ጂሰስ like I say look እዚህ ጋርም ተመልከቱ ደግሞ እዚህ ጋር ቺል እያደረገ ነው ጀለስ በጣም ቺል እያደረገ ነው እዚህ ጋር ደግሞ ስፓርታከስ ምንድነው ቅርጽ ብሏል አንገቱን ምናምን ይት እንዲህ እግሩ what እንዴት አይነት ቅርጽ ነው የሰሩት በእግዚአብሔር ይሄ እኮ ነው ጥበብ ማለት እኮ ይሄ ነው በነገራችን ላይ ልክ ጥበብ ማለት ይሄ ነው አርት ማለት ይሄ ነው እግዚአብሔርን ባርቶሎሚዮ የሚባል ሰውዬ ነው በጣም ቅርጻም ነው ታውቃላችሁ እዚህ ጋር ባይሆን የእመቤታችን ቅድስት ድንግል ማርያም ስዕል አድኖ አለ በዚህ በኩል ሶፋር እንግዲህ በቃ ይሄንን ይመስላል ከሞላ ጎደል ኤቭሪቲንግ ለማየት ችለናል እዚህ ቤተክርስቲያን ያለውን ግን በጣም አስደናቂና አስገራሚ የሆነ ቤተክርስቲያን ነው ምክንያቱም ልክ እንዳልኳችሁ 600 ዓመታትን ፈጅቶባቸዋል ይሄንን ሁሉ ለማጠናቀቅ እዚህ ጋር የምትመለከቱት መስኮቱ ላይ የሚገኙት ቅርጻ ቅርጾች እዚህ ጋር የምትመለከቱት ቅርጻ ቅርጾች በጠቅላላ 600 ዓመታትን የፈጀባቸው ይሄ ደግሞ እንዴት ነው የሚያምረው በስማ እንዴት ነው ግን እንዲህ ሊሰሩት የቻሉት እኔ እኮ በጣም እኮ ነው የሚገርመኝ ምንድነው ዋኬ ደግሞ ሲያስፈራ አይ ቲንክ ምናልባት ከዛኛው ቤተክርስቲያን ስለመጣን ቴረር ምናምን ለቆብን ነው ድንጋጤው አለቀቀንም የቅድሙ ቤተክርስቲያን እንደተመለከታችሁት እንግዲህ ይሄንን ይመስል ነበረ የጣሊያኑ ትልቁና ፌመሱ ቤተክርስቲያን ዱኦሞ ዲ ሚላኖ ነው የሚሉት ያስገርማል 600 ዓመት መፍጀቱና ቅርጻ ቅርጹ ያምራል ግን እንዴት አያችሁት እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁን የዛሬው ቪዲዮአችን ይሄንን ይመስል ነበረ ላይክ ሼር ሰብስክራይብ ማድረጋችሁ እንዳረሱ ጣሊያንን ኤቭሪቲንግ ከጥግ እስከ ጥግ ሚላንን ነው እያየናት ያለነው ጣሊያን አክቹሊ በጣም ትልቅ ሀገር ነች ሮም አለ የተለያዩ ከተሞች አሏት ግን ሚላንን በቻልነው አቅም በደንብ ለማየት እየሞከርን ነው ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁን ቀጣይ በሌላ ቪዲዮ እንገናኛለን ይመቻችሁ ፒስ አውት